የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። መኖሪያ ቤት ሽያጭና ኪራይ ላይ መንግስት ቁጥጥር እንዲያደርግ ተጠየቀ። ቋሚ ሲኖዶሱ በኦሮሚያ ክልል የተለያዩ አካባቢዎች የተፈጸመውን የምዕመናን ግድያ አወገዘ። ለመዝናኛ በመዲናዋ የተቆፈሩ የማዕድን ጉድጓዶች ለልማት እንዲዘጋጁ ተወሰነ። ከ11 ሺህ በላይ እግረኞች መቀጣታቸው ተገለጸ። ግብጽ ለኤርትራ ድጋፍ እንደምታደርግ ገለጸች። እንዲሁም ዶናልድ ትራምፕ የአሜሪካን ኒውክሌር እንዲሞከር ስለማዘዛቸው እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ከ11 ሺህ በላይ እግረኞች መቀጣታቸው ተገለጸ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የህዝብ ግንኙነት ዳይሬክተር የሆኑት ገነት ዲባባ እንደገለጹት ይህ ቁጥር በ3 ወራት በእግረኞች በተካሄደው ቁጥጥር የተገኘ መሆኑን አስረድተዋል። እነዚህ እግረኞች ትክክለኛ የመንገድ አጠቃቀም ያልተከተሉ ሆነው በመገኘታቸው 6108 የሚሆኑት በገንዘብ እንዲቀጡ ተደርጓል። እንዲሁም 5499 እግረኞች ደግሞ ማህበራዊ አገልግሎት እንዲሰጡ በማድረግ ተቀጥተዋል ተብሏል። የጆሮ ማዳመጫ አድርገው መንገድ በማቋረጥ እንዲሁም ለእግረኞች ተብለው የተተከሉ አጥሮችን የዘለሉ እግረኞች በቅጣቱ እንደ ምክንያት መቀመጡን ተገልጿል። የእግረኛ መንገድ በሌለበት ቀኝ ጠርዝ ይዘው የተጓዙ፣ በትክክለኛ የእግረኛ መሻገሪያ መንገድ ያላቋረጡ እንዲሁም ደግሞ በተሽከርካሪ መንገድ ያለ በቂ ምክንያት በቆሙ እግረኞች ከግንዛቤ ማስጨበጫ በተጨማሪም ከ100 እስከ 150 ብር እንዲቀጡ መደረጉ ተሰምቷል። ለመዝናኛ በመዲናዋ የተቆፈሩ የማዕድን ጉድጓዶች ለልማት እንዲዘጋጁ ተወሰነ። የአዲስ አበባ ከተማ አስተዳደር ለመዝናኛ ስፍራ ግንባታ የተለዩ ቦታዎች የተቆፈሩ ጉድጓዶችን ከመድፈን ይልቅ ባሉበት ሁኔታ ለቀጣይ ልማት እንዲዘጋጁ መወሰኑ ተገልጿል። አስተዳደሩ እዚህ ውሳኔ ላይ የደረሰው ጉድጓዶቹን ለመድፈን የሚወጣውን ወጪ ለመቀነስና መልሰው የሚቆፈሩ ከሆነ የሚኖረውን ብክነት ለመከላከል ነው ተብሏል። የአዲስ አበባ የአካባቢ ጥበቃ ባለስልጣን ስርዓተ ምህዳርና ብዝሃ ሕይወት አያያዝ ዳይሬክተር አቶ ቴዎድሮስ ይታገሱ እንደገለጹት ባለስልጣኑ የማዕድን ማውጣት ፈቃድ አልሚዎች ስራዎችን ሲጨርሱ ቦታውን መልሰው እንዲደፍኑ የሚያስገድድ ቢሆንም ቦታዎቹ በከተማው ማስተር ፕላን ውስጥ ለህዝብ መዝናኛ እንዲሆኑ ከተለዩ የመድፈኑ ስራ ተትቶ ለቀጣይ ልማት እንዲዘጋጁ ይደረጋል። ዳይሬክተሩ ይህ ውሳኔ ጉድጓዶቹ በማዕድን አልሚዎች ቢደፈኑም ተመልሰው ሊቆፈሩ ስለሚችሉ ለማስተካከል የሚወጣውን በጀት ለመቀነስ ያለመ መሆኑን አስረድተዋል። የማዕድን ማውጣት ፈቃዱ ቦሌና ለሚኩራን ጨምሮ በ5 ክፍለ ከተሞች እንደሚተገበር አንስተዋል። ቦታዎቹ ሳይደፈኑ ጥበቃ እንዲደረግላቸው ደግሞ በተለያዩ ቋንቋዎች የጥንቃቄ መልእክቶችን በመለጠፍና ማህበረሰቡን ግንዛቤ ለመስጠት ተደጋጋሚ ስራዎች እንደሚሰሩ አቶ ቴዎድሮስ አብራርተዋል። ቋሚ ሲኖዶሱ በኦሮሚያ ክልል የተለያዩ አካባቢዎች የተፈጸመውን የምዕመናን ግድያ አወገዘ። በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና፣ በመርቲ፣ በሽርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ማንነታቸው ባልታወቀ ታጣቂዎች የተፈጸሙትን አሰቃቂ ግድያዎች የቤተክርስቲያኒቱ ቋሚ ሲኖዶስ አውግዟል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት ሕይወታቸውን ያጡ ወገኖችን አስመልክቶ መግለጫ አውጥቷል። በመግለጫውም ጥቅምት 14 ለ15 ቀን 2018 ዓ.ም በጉናና መርቲ ወረዳዎች 17 ክርስቲያኖች፣ ጥቅምት 17 ለ18 ቀን 2018 ዓ.ም በሽርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓ.ም በሆሎንቆ ዋቢ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓ.ም ብቻ 25 ኦርቶዶክሳውያን በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ መገደላቸውን አስታውቋል። ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት መሆኑን ገልጿል። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው ነው ብሏል። በተጨማሪም በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋም ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረ ነክና ሊወገዝ የሚገባው ይህ ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። በመሆኑም ጉዳዩ
በቀጥታ የሚመለከታቸው መንግስታዊ አካላትም ይህን ኢሰብአዊ የሆነ ተግባር በጽኑ በማውገዝ እና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብር ጠይቋል። ቋሚ ሲኖዶሱ ይህን አስነዋሪ ድርጊት የፈጸሙትን ህገወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡም ጥሪውን አስተላልፏል። በደረሰው ጉዳት የተሰማውን ከፍተኛ ሐዘን የገለጸው ቋሚ ሲኖዶሱ ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን ተመኝቷል። መኖሪያ ቤት ሽያጭና ኪራይ ላይ መንግስት ቁጥጥር እንዲያደርግ ተጠየቀ። መንግስት የመኖሪያ ቤት ግዥና ኪራይን እንዲቆጣጠር እንዲሁም ፍትሃዊ የመኖሪያ ቤት ስርጭትን እንዲፈጥር ተጠይቋል። ጠቅላይ ሚኒስትር ስለ መኖሪያ ቤት የተናገሩት ነገር ተስፋ የሚሰጥ ቢሆንም በሀገራችን ያለው የቤት እጦት ችግር እጅግ በጣም አሳሳቢ ነው። የእርሱ ሀሳብ ደግሞ የችግሩን ስር መሰረት ያየ ነው። በአሁኑ ወቅት የቤት ዋጋ ከፍ በማለቱ በተለይ ዝቅተኛና መካከለኛ ገቢ ያላቸው ዜጎች ቤት ለመግዛት አቅም አጥተዋል። ለዓመታት ለውድ ኪራይ የሚከፍሉት ገንዘብ ለቁጠባ ስለማይበቃም የቤት ባለቤት የመሆን ህልማቸው እየደበዘዘ ነው። ቤት መግዛት የሚችሉት ደግሞ በጣት የሚቆጠሩና ቀድሞውንም አንድ ወይም ከዚያ በላይ ቤቶች የያዙ ግለሰቦች በመሆናቸው የቤቶች ገበያው ለተወሰኑ ሰዎች ብቻ የትርፍ ምንጭ ሆኗል። የመፍትሄ ሀሳብ የህግ ማዕቀፍና ፍትሃዊ አቅርቦት ችግሩን ለመቆጣጠርና ቤቶችን ለሁሉም ዜጎች ተደራሽ ለማድረግ ጠንካራ የመንግስት ጣልቃ ገብነት አስፈላጊ ነው ተብሏል። የባለቤትነት ገደብ ህግ የእርሱ ሀሳብ በጣም ጠቃሚ ነው። አንድ ሰው ከአንድ በላይ ቤት መግዛት አይችልም የሚል ህግ መውጣት አለበት። ይህ ህግ በገበያው ውስጥ ያለውን ሰው ሰራሽ ዋጋ ግሽበት ስፔኩሌሽን ይገታል። እንዲሁም ገበያው ላይ የሚገኘውን ቤት የሚገዛው ቤት የሌለው ዜጋ መሆኑን ያረጋግጣል። በኦቪድ ጊፍት ሪል ስቴት እና በሌሎች የግል ሪል ስቴት ፕሮጀክቶች ላይ እየተስተዋለ ያለውን ችግር ለመፍታትም ይረዳል። አሁን ባለው ሁኔታ ብዙ ቤቶች የሚገዙት ቀደም ሲል የራሳቸው ቤት ባላቸው ሰዎች በመሆኑ እውነተኛ የቤት ፈላጊዎች እድል አያገኙም። ይህንን ለማስቀረት በእነዚህ ፕሮጀክቶች የሚመዘገብ ሰው ከዚህ በፊት የቤት ባለቤት አለመሆኑን የሚያሳይ ማስረጃ እንዲያቀርብ ህግ ማውጣት ፍትሃዊነትን ያሰፍናል። የተመጣጣኝ ዋጋ ቤቶች አቅርቦት መንግስት ለዝቅተኛ ገቢ ተብሎ የሚገነቡ ቤቶችን ቁጥር በከፍተኛ ሁኔታ መጨመር አለበት። እነዚህ ቤቶች የሚሸጡትም ከገበያ ዋጋ በታች መሆንና የባለቤትነት መስፈርቶች በጥብቅ መከበር አለባቸው። ከዚህ በተጨማሪ በከተሞች ውስጥ የኪራይ ዋጋ ቁጥጥር ላይ ማሰብ ያስፈልጋል። ይህ ከቤት ኪራይ ጫና የተነሳ ገንዘብ መቆጠብ አቅቷቸው ቤት መግዛት ያልቻሉ ዜጎችን ይደግፋል። በአጠቃላይ የቤት ባለቤትነት የመሰረታዊ ፍላጎት እንጂ የቅንጦት ወይም የኢንቨስትመንት ብቻ መሆን የለበትም። መንግስት የገበያውን ፍትሃዊነት የሚያስጠብቅ ህግ በማውጣት ዜጎችን ከኪራይ ሰብሳቢነትና ከገበያው መዛባት መከላከል ይኖርበታል ተብሏል። ግብጽ ለኤርትራ ድጋፍ እንደምታደርግ ገለጸች። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ የኤርትራን የግዛት አንድነትና ሉዓላዊነት እንዲከበር ካይሮ ሁሉን አቀፍ ድጋፍ ታደርጋለች ሲሉ ቃል ገብተዋል። ፕሬዝዳንቱ ይህንን ያሉት የኤርትራ አቻቸው ፕሬዝዳንት ኢሳያስ አፈወርቂን በካይሮ ተቀብለው ባነጋገሩበት ወቅት ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትላንት ለ5 ቀን የሚቆይ ጉብኝት ለማድረግ ካይሮ ገብተዋል። በዚህም የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ከኤርትራ አቻቸው ጋር በካይሮ በተወያዩበት ወቅት አገራቸው ለኤርትራ ሉዓላዊነትና የግዛት አንድነት እንደምትደግፍ አረጋግጠዋል። ግብጽ ከኤርትራ ጋር ባላት ስር የሰደደ ስትራቴጂካዊ ግንኙነት ትኮራለች ሲሉም አልሲሲ በውይይታቸው ተናግረዋል። በተለያዩ መስኮች በተለይም በኢኮኖሚና በኢንቨስትመንት ዘርፎች የሁለትዮሽ ትብብርን ለማጠናከር ያላቸውን ፍላጎት አጽንኦት መስጠታቸው አናዶል ዘግቧል። ፕሬዝዳንት ኢሳያስ አፈወርቂ በበኩላቸው ግብጽ በአፍሪካ ቀንድና በምስራቅ አፍሪካ ቀጠና መረጋጋትን በማጠናከርና የልማት ጥረቶችን ወደ ላቀ ደረጃ ለማድረስ የሁለቱ ሀገራት ዲፕሎማሲያዊ ትብብር ጥልቅ ጠቀሜታ አለው ሲሉ ተደምጠዋል። የኤርትራ ፕሬዝዳንት ይህ የግብጽ የ5 ቀን ጉብኝት እቅድ ኢትዮጵያ የአሰብ ይገባኛል ጥያቄ በተደጋጋሚ እያነሳች ባለችበት በአሁኑ ወቅት መሆኑ በምስራቅ አፍሪካ ውጥረቱን ሊያባብሰው እንደሚችል አመላካች ጂኦፖለቲካ እንቅስቃሴዎች ታይተዋል። ባለፈው ማክሰኞ ዕለት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ ከኤርትራ ጋር በአሰብ ጉዳይ ዓለም አቀፍ ሽምግልና እንዲደረግ ጠይቀዋል። ኤርትራ በ1991 ከኢትዮጵያ መገንጠሏ ኢትዮጵያን ወደብ አልባ አድርጓል። ከ30 ዓመት በላይ ሆኗል። በዚህ ጉዳይ ላይ የኢትዮጵያ መንግስት ኢትዮጵያ የወደብ መተንፈሻ አጥታ ተዘግታ አትቀጥልም የሚል አቋም ይዞ የቀጠለ ሲሆን ጉዳዩንም በርካታ ምሁራኖች ድጋፍ እየሰጡት ይገኛል። በዚህም ኢትዮጵያ ከኤርትራ ጋር የፖለቲካ ውጥረት ውስጥ ባለችበት በአሁኑ ወቅት ታሪካዊ የኢትዮጵያ ጠላት የሆነችው ግብጽ ለኤርትራ ግዛትና ሉዓላዊነት ድጋፍ ሰጣለሁ ስትል ለአስመራ መንግስት ቃል ገብታለች።
በአልሲሲና በኢሳያስ መካከል የተካሄደው ውይይት ቀጠናዊ ጉዳዮችን የዳሰሰ ሲሆን በሱዳን እየተካሄደ ስላለው ጦርነትም ተመልክቷል። ሁለቱም መሪዎች በሱዳን ባለው ጦርነት ላይ ያላቸው አቋም ተመሳሳይ መሆኑን የገለጹ ሲሆን ብሔራዊ መንግስታዊ ተቋማትን ወይም የሱዳን ጦር ኃይሎችን ለመደገፍ ቃል ገብተዋል። ነገር ግን በጀነራል ሐምዳን ዳጋሎ ወይም ሄሜቲ የሚመራውን የትይዩ መንግስት እንደማይቀበሉት አረጋግጠዋል። ዶናልድ ትራምፕ አሜሪካ የኒውክሌር ሙከራ እንድታደርግ አዘዙ። አሜሪካ በ30 ዓመት ውስጥ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራ እንድታደርግ ትራምፕ አዘዋል። እንደ ቻይና እና ሩሲያ ካሉ ሀገራት ጋር በሰላም ለመቀጠል ከ30 ዓመታት በኋላ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራ እንዲደረግ ትዕዛዝ አስተላልፈዋል። ሌሎች ሀገራት የኒውክሌር መሳሪያ ሙከራ እያደረጉ ነው፣ እኛም ሙከራውን እንድንቀጥል አዝዣለሁ ብለዋል። ትራምፕ ይህንን ያሉት ከቻይናው ፕሬዝዳንት ጂ ጂንፒንግ ጋር በደቡብ ኮሪያ ከመገናኘታቸው አስቀድሞ ነው። አሜሪካ ከየትኛውም ሀገር በላቀ የኒውክሌር ጦር መሳሪያ እንዳላት ፕሬዝዳንቱ ተናግረዋል። በሁለተኛ ደረጃ የምትገኘው ሩሲያ እንደሆነች ጠቅሰው ቻይና በሩቁ በሶስተኝነት ትከተላለች ብለዋል። አሜሪካ እንደ አውሮፓውያን አቆጣጠር ከ1992 ወዲህ የኒውክሌር መሳሪያ ሙከራ አላካሄደችም። ሩሲያ ከሰሞኑ በኒውክሌር ኃይል የሚሰራ የሚሳኤል ሙከራ ስታደርግ ትራምፕ በጽኑ አውግዘዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ኒውክሌር መሳሪያ አውዳሚ ነው ቢሉም ስልጣን ላይ ሳሉም የአሜሪካን የጦር መሳሪያ ከማዘመን ውጭ አማራጭ እንደሌላቸው ገልጸዋል። የቻይና የኒውክሌር መሳሪያ አቅም በ5 ዓመታት ውስጥ ከአሜሪካ እኩል እንደሚሆን ተናግረዋል። የኒውክሌር ጦር መሳሪያ ሙከራው እንዴት እንደሚከናወን ዝርዝር መረጃ ባይሰጡም በቅርቡ ይጀመራል ብለዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በእፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።